ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ማይክሮሶፍት ኤክሴል ላይ ተከታታይ ትምህርት ጀምረን ክፍል 4 ላይ ደርሰን ነበር። ዛሬ ደግሞ ክፍል 5ን ይዤላችሁ መጥቻለሁ ማለት ነው። ምናልባት ግን ያለፉትን ክፍሎች ያላያችሁ ቻናሌ ላይ ከገባችሁ በኋላ እዚህ ጋር የምታዩት ፕሌይሊስት የሚል አለ። ይሄን ትነካላችሁ። ከዛ ይሄን ነክታችሁ ስትገቡ ማይክሮሶፍት ኤክሴል ይላል። እዚህ ጋር እንደምታዩት አራቱንም ያለፉትን ክፍሎች እዚህ ውስጥ ገብታችሁ ማግኘት ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ፓወርፖይንት ላይ ቲዎሪዎቹን እያየን በተግባር ደግሞ ማይክሮሶፍት ኤክሴል ላይ ያየን ሞጁል 7 ላይ ደርሰን ነበር። በዛሬው ክፍል ደግሞ የምንመለከተው ሞጁል 8 ይሆናል ማለት ነው። ይሄኛው በጣም ወሳኝ የሚባለው ክፍል ነው። ማይክሮሶፍት ኤክሴል ላይ ብዙ ነገር የምንሰራበት ክፍል ማለት ነው። አንደኛ ስለ ፍሪዝ እናያለን። በተጨማሪ ደግሞ ኮንዲሽናል ፎርማቲንግን በደንብ ለማየት እንሞክራለን ማለት ነው። በተጨማሪም ዳታ ቫሊዴሽን ላይ ብዙ ነገሮችን እናያለን። ድሮፕ ዳውን ሊስት እናስገባለን። እንደዚሁም ደግሞ እኛ ካዘዝነው ውጪ እንዳይቀበል ማድረግንም እንዴት መቻል እንደምንችል እናያለን ማለት ነው። ቀጥታ ወደ ዛሬው ከመሄዳችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንደምታዩት አሁን ማይክሮሶፍት ኤክሴል ከፍቻለሁ። እዚህ ላይ ነበረ እየሰራን የነበረው የተማሪዎች ግሬድ እዚህ ጋር አስገብተን ማለት ነው። ስለዚህ የመጀመሪያው አሁን ስለ ፍሪዝ ነው የምናየው። ፍሪዝ ምንድነው? ለምሳሌ እዚህኛው ጋር መጥቻለሁ። ኔም ስኮር ቶታል አለ። ወርታች እንደዚህ ቦርድ አሁን የላኛው ይሄኛው ይጠፋብኛል። ነገር ግን እንዲጠፋ አልፈልግም ማለት ነው። ስለዚህ እሱን ለማስተካከል ነው ፍሪዝ ያስፈልገው። ስለዚህ ፍሪዝ ለማድረግ ምንድነው የምታደርጉት? ከላይ ቪው የሚል አለ። ቪውን ትነካላችሁ። በመቀጠል ፍሪዝ ይላል እዚህ ጋር እንደምታዩት። ቀስቱን ትነኩና ይሄንን ፍሪዝ ቶፕ ሮ ትሉታላችሁ። ከዛ በኋላ ቶፕ ላይ ያለው ፍሪዝ ይሆናል። አሁን እናንተ እስከፈለጋችሁት ብትገልጡ ከላይ ያለው አይሸፈንም፣ ለመመዝገብም ይቀላችኋል። እዚህ ጋር የሆነ ሰው መዘገባችሁ እንደዚህ ከዛ እያላችሁ ትወርዳላችሁ ማለት ነው። ይሄ እንደምታዩት ምንም እስከፈለጋችሁት ብትሄዱ አይሸፈንም። ስለዚህ ፍሪዝ ማድረጋችን ለዚህ ነው የሚጠቅመን። አንዳንዴ ደግሞ ከአንድ በላይ የሆኑ ነገሮችን ፍሪዝ ማድረግ ትፈልጉ ይሆናል። ለምሳሌ ፋይል ጋር ልምጣና ሌላ ነገር ከፍቼ ላሳያችሁ። ረዘም ያለ እዚህ ጋር አሁን ግሬድ ሪፖርት ከፍቻለሁ። አሁን ፍሪዝ ባደረገው ቶፕ ሮ የላኛው ብቻ ይሄኛው ብቻ ነው ፍሪዝ የሚሆነው። ተመልከቱት። አሁን ቪው ፍሪዝ ቶፕ ሮ ባደረገው እንደምታዩት የላኛው ፍሪዝ ሆኗል። ነገር ግን ከስር ኔም አምሃሪክ እያለ የሚቀጥለው ነገር ተሸፍኗል። እሱም እንዲሸፈን አልፈልግም። ስለዚህ ምን አደርጋለሁ? አሁን ይሄ ኔም አምሃሪክ እያለው የሚል የሄደው ነገር ፍሪዝ እንዲሆን ከሱ ስር መጣና ክሊክ አደርጋለሁ። አሁን ተመልከቱ፣ ከስር ነው ያለው። አንድ ከላይ ያለው ሁለት እዚህ ጋር አለ። ስለዚህ ከዚህ በላይ ያለውን ፍሪዝ አድርገው ልለው ነው። ስለዚህ ምን አደርጋለሁ? እዚህ ከመረጥኩ በኋላ ቪው ከዛ እዚህ ጋር እንመጣለን። አሁን ምንድነው የመጀመሪያውን ይሆናል ማለት ነው። ይሄን ክሊክ ስታደርጉት ቤዝድ ኦን ከረንት ሴሌክሽን ይላል፣ ወይም ከመረጣችሁት በላይ ያለውን ፍሪዝ አደርገዋለሁ እያለ ነው። ነካውት ፍሪዝ አድርጎታል። አሁን እንደምታዩት እስከፈለጋችሁት ስክሮል ብታደርጉ ሁለቱን እንትን አይልባችሁም ማለት ነው። እንደ ሳምፕል ደግሞ አንድ እንዲጨመር ከፈለጋችሁም አንፍሪዝ ላድርገውና ላሳያችሁ። እዚህ ጋር መተን 4ኛው ላይ ክሊክ አደርጋለሁ። ከዛ በኋላ ቪው በመቀጠል እዚህ ጋር እንምጣና አሁንም ፍሪዝ። አሁን እዚህ ጋር ስለቆምን እንደምታዩት ከከበደ ጀምሮ እንደውም ፍቃዱ ከበደ ከሚለው ጀምሮ ፍሪዝ ሆኗል ማለት ነው። ስለዚህ በዚህ መንገድ ፍሪዝ ማድረግ ትችላላችሁ ማለት ነው። ዋናው ምንድነው? ቶፑን ብቻ የመጀመሪያውን ብቻ ከፈለጋችሁ ቶፕ ሮ፣ እንደዚሁም እናንተ ከመረጣችሁት እንዲቀጥልላችሁ እዚህኛውን ከረንት ሴሌክሽን የሚለውን መምረጥ ይቻላል። ኮለመን ደግሞ ፍሪዝ ማድረግ ከፈለጋችሁ ኮለመን ማለት ይሄ ቋሚው ነው። ለምሳሌ ወደ ጎን እንደዚህ ሸርተት እያደረኩ ልሂድ ወይም ብዙ መሄድ እንችላለን። እንደዚህ እንደምታዩት እንደዚህ ስል ግን እዚህ ጋር ስም ዝርዝራቸው እንዲሄድ አልፈልግም። እሱ ፍሪዝ እንዲሆን ፈልጌያለሁ ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ክሊክ ካደረኩ በኋላ ቪው ከዛ እዚህ ጋር ፍሪዝ ይላል። ይሄንን ነካና ፍሪዝ ፈርስት ኮለመን የሚለውን ነካለሁ። አሁን መስመር ነገር ይታያችኋል። ወደዚህ ስክሮል ብታረጉ ወይም የፈለጋችሁትን ያህል እንደዚህ መሄድ ይቻላል። እንደምታዩት ብዙ ሄጃለሁ፣ ነገር ግን ይሄ ነገር አይንቀሳቀስም ማለት ነው። በዚህ መልክ ኮለመንንም ሮውንም ፍሪዝ ማድረግ ይቻላል። አንፍሪዝ ለማድረግ ደግሞ እዚህ ጋር አንፍሪዝ እንለዋለን። ከዛ ፍሪዝ የሆነው ነገር ይቀራል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ደግሞ ስለ ኮንዲሽናል ፎርማቲንግ ነው የምንመለከተው። እሱም በጣም ወሳኝ የሆነ ነገር ነው። ለምሳሌ እዚህ ጋር የምትመለከቷቸው ቁጥሮች አሉ። ድምረተውና እስከዚህ ድረስ ያለው ይሄኛው ድምር ምናምን ስለሆነ ለጊዜው አልፈለኩትም። ይሄን ብቻ ነው የፈለኩት። ከዛ ሆም ጋር ትሄዳላችሁ ኮንዲሽናል ፎርማቲንግን ለመጠቀም ማለት ነው። እዚህ ጋር ነው ኮንዲሽናል ፎርማቲንግ ያለው። ቀስቱን ስነኩ ብዙ አይነት አማራጭ ይመጣላችኋል። የመጀመሪያው ሃይላይት ሴል ሩል ይላል። በዚሁ አቅጣጫ እንመጣና ለምሳሌ ግሬተር ዛን የሚለውን ልንካው። በዲፎልቱ ከ87 በላይ የሆኑትን ቀይ ከለር እየቀባ እያሳየኝ ነው። እኔ የፈለኩት ግን ለምሳሌ እዚህ ጋር ከ80 በላይ ከሆነ 80 ብዬ ጽፋለሁ። ተቀየረ። ከዛ በኋላ ምን አይነት ከለር ይቀባው መቀየር ትችላላችሁ ማለት ነው። ለምሳሌ ግሪን እንዲሆን ከፈለኩኝ ከ80 በላይ ያመጡ ተማሪዎች ግሪን ይሆናል። እንደምታዩት ኦኬ ብሎ አሁን ግሪን ሆነው ይቀመጣሉ ማለት ነው።
በተመሳሳይ ደግሞ ልምረጠውና አሁንም ውጤታቸውን ኮንዲሽናል ፎርማቲንግ ሃይላይት ሴለሩ እዚህ ጋር እንምጣና ደግሞ ሌዛን የሚለውን ለምሳሌ ልንካው። ሌዛን ከስንት በታች ለምሳሌ ከ80 በታች ያመጣ ተማሪ ካለ ቀይ አድርገው። እንደምታዩት ቀይ አድርጎታል በዲፎልቱ። ካላረገው ግን መቀየር ይቻላል። የራሳችሁን ማስተካከል ከፈልጋችሁ ደግሞ ከስተም ፎርማት ይላል። ይህን ትነኩና ወደ ውስጥ ትገባላችሁ። ከዛ እዚህ ጋር ቦርደር እንዲያደርግ ማድረግ ይቻላል። ፊል እንበለዋለን እንዲቀባልን ደመቅ ያለ ቀይ ቀባው እንደዚህ እንደምታዩት ይኸውና። ከዛ እዚህ ጋር መተን ኦኬ እንለዋለን። ይህንንም ስለጨረስን ኦኬ እንበለው። እንደምታዩት ከ80 በታች ያመጡ ተማሪዎች ቀይ በርቶባቸዋል። ካልፈለጋችሁት ደግሞ እንዳለ ትመርጡትና ይሄንን ኮንዲሽናል ፎርማቲንግ ክሊር ሩል ከሁሉም ላይ እንዲያጠፋላችሁ ክሊር ሩል ፍሮም ኢንታየር ሽት ስትሉት ምንም ነገር አያስቀርም፣ ሁሉም ይጠፋል። በተመሳሳይ ደግሞ እንምረጠውና እዚህ ጋር ኮንዲሽናል ፎርማቲንግ ሃይላይት ላይ ሌሎችም አሉላችሁ። ለምሳሌ ቢትዊን መካከል ላይ ያለ ኢኳልቱ ከዚህ እኩል የሆነውን ብቻ ምረጥልኝ ማለት ይቻላል። ቀን ካላችሁ በቀን እዚህ ጋር እንትን ማድረግ ይቻላል። በተመሳሳይ ግን ቶፕ እና ቦተም አለ። ለምሳሌ ቶፕ ቴኖችን ብቻ ማየት ከፈለኩኝ እዚህ ጋር እመጣለሁ። ቶፕ ቴን ናቸው እንደዚህ በአጋጣሚ ምክንያቱም ከ10 ስለማይሞሉ ራሳቸው። ነገር ግን ቶፕ ስሪዎችን አውጣልኝ ብለው ቶፕ ስሪ ያወጣልኛል ማለት ነው። እንደምታዩት አሁን 87 ሁለት ተማሪዎች ስላላቸው ቶፕ ስሪ ብሎ አውጥቷል። በተመሳሳይ ቶፕ ቱ ብለው ደግሞ ሁለቱ ይወጣሉ። ከዛ ቶፕ ቱዎቹን የተለየ ከለር መቀባት እንችላለን ማለት ነው። ኦኬ ብንለው እንደዚህ ይሆናል። በተመሳሳይ ደግሞ ቦተሞቹን የመጨረሻ አካባቢ የወጡትን ደግሞ ከፈለኩኝ ኮንዲሽናል ፎርማቲንግ ቦተም ነው አሁን ደግሞ የፈለኩት። ስለዚህ ቦተም የሚለውን ልንካው ይሄንን። ከዛ በኋላ ሶስቱን ያውጣልኝ መጨረሻ ያወጡትን ሶስቱን ወይም ደግሞ ሁለቱን ልንለው እንችላለን። 78 ያላቸውን መጨረሻ እንደወጡ እየነገረኝ ነው። ኦኬ ብለው በዚህ መልክ ይሆናል። ይሄን ቁጥር ልትቀያየሩ ትችላላችሁ። ለምሳሌ ይሄኛው ውጤቱን አሻሽሎ 89 ቢያመጣና ኢንተር ቢል ወዲያው እንደምትመለከቱት ይቀያየራል ማለት ነው። እንምረጠው አሁንም ኮንዲሽናል ፎርማቲንግ ክሊር ብታደርጉት አሁንም ይጠፋል። እንደተመረጠ እንምጣና ደግሞ አሁን ይሄኛውን ካየን እዚህ ጋር ኤቨሬጅ ብዙ ነገር እንዲያወጣላችሁ ማድረግ ይቻላል። በዳታ ባር ማስቀመጥ ከፈለጋችሁ እዚህ ጋር ዳታ ባሮች አሉ። ለምሳሌ እንዲህ ብታረጉት እየመረጣችሁ ማለት ነው። 96 ነው ከፍተኛው። እንደምታዩት ወደ ውስጥ ገባ ያለ ነው ቀዩ። እዚህ ጋር እንምጣና ለምሳሌ ይሄንን 45 ባረገውና ኢንተር እንደ ግራፍ ነገሩ እንደምታዩት በጣም እንስ ያለ ይሆናል። እዚህ ጋር ልምጣና ይሄንን 5 ላድርገው ኢንተር እንደምታዩት በጣም ትንሽ ይሆናል ማለት ነው። ስለዚህ ዳታ ባርንም እንደዚህ መጠቀም ይቻላል። እንምጣውና በተመሳሳይ በከለር እንዲያስቀምጠው ማድረግ ትችላላችሁ። በአይከንም እዚህ ጋር አለላችሁ። ለምሳሌ ከፍተኛ ውጤት ያላቸውን በቀስት ወደ ላይ፣ መካከለኞቹን በቢጫ ወደ ጎን፣ ዝቅተኞቹን ደግሞ በቀይ ወደ ታች እንዲያረግ ከፈለኩ ይሄን ባደርገው እንደዚህ ይሆናል ማለት ነው። እንትኑን ላጥፋው። እዚህ ጋር እንምጣና ዳታ ባር አስገብተን ነበረ። ዳታ ባሩን ልናጠፋው እንችላለን ወይም ክሊር እንበለው መጀመሪያ ከሁሉም ላይ ጠፋ። አሁን ማሳየት የፈለኩት በአይከን ብቻ ስለሆነ ነው። ይኸውና 96 ያመጣው ወደ ላይ፣ 45 ወደ ጎን፣ 5 ወደ ታች እያለ ራሱ እያነጻጸረ በዚህ መልክ ያስቀምጥላችኋል። ይሄን ካልፈለጋችሁትና ደግሞ ሌላ አይነት ከፈለጋችሁ እዚህ ጋር አለላችሁ ማለት ነው። ለምሳሌ በዚህ መልክ ሊሆን ይችላል። እዚህ ጋርም አለ ኤክስ ራይት እያለ ከፈለጋችሁ በዚህ መልክ። ስለዚህ እናንተ ይሄንን እንደየምርጫችሁ ማስገባት ትችላላችሁ ማለት ነው። ስለዚህ ባጭሩ ኮንዲሽናል ፎርማቲንግ ይሄን ይመስላል። ሌሎችም አሉት እናንተ ማየት ትችላላችሁ። ሌላው በጣም ወሳኝ ነገር ደግሞ ዳታ ቫሊዴሽን ነው። ለምሳሌ እዚህ ጋር ጾታ እንደምታዩት ፊሜል ሜል እያልኩ ነው የጻፍኩት። እዚህ ጋርም ደግሞ መጣና አሁንም እንደ አዲስ ፊሜል ሜል ማለት ሊኖርብኝ ነው ማለት ነው። ነገር ግን ዳታ ቫሊዴሽን ልንጠቀም እንችላለን። ይሄን ላጥፋውና እንዳለ ምን እናደርጋለን? እዚህ ጋር ነው እንዲጻፍ የፈለኩት ክሊክ። ከዛ በኋላ ዳታ እዚህ ጋር ትመጡና ዳታ ቫሊዴሽን ይላል። ከሌላችሁ ሰርች ማድረግ ይቻላል ዳታ ቫሊዴሽን ብላችሁ። ከዛ ዳታ ቫሊዴሽንን ስትነኩ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ አሁን እዚህ ጋር የሚጻፈው ኤኒ ቫልዩ ተብሎ ተሰጥቶታል። እኛ ግን ኤኒ ቫልዩ ሳይሆን የፈለግነው ፊሜል እና ሜል እንድል ነው። እነሱ ደግሞ ሊስት ነው የሚባሉት። ስለዚህ ሊስት የሚለውን ትወስዳላችሁ። ከዛ በኋላ አንደኛ ሜል ብለህ ጻፍ እለዋለሁ፣ ኮማ ሁለተኛ ማለት ነው። ሁለተኛ ደግሞ ሜል ብለህ ጻፍ እለዋለሁ። ሌላ የምትቀጥሉትም ካለ መቀጠል ይቻላል ማለት ነው። ያው በጾታ ስለጀመርኩት ነው። እናንተ ጋር ዲፓርትመንት ብዙ ነገር ሊሆን ይችላል ማለት ነው። ከዛ እዚህ ጋር ኦኬ ልበለው። አሁን የምትመለከቷት ድሮፕ ዳውን ሊስት ነገር ገብታለች። እዚህ ጋር ክሊክ ብታረጉት ሜል እና ፊሜል የሚለው ይመጣል። ይሄ ድሮፕ ዳውን ሊስት ሁሉም ላይ እንዲኖር ወርታች እንደዚህ ጎተት ማድረግ ትችላላችሁ ማለት ነው። ከዛ እንምጣና አሊ ሽኩር አሁን ወንድ ነው ሜል ላለው፣ ዳዊት ወንድ ነው፣
ስለዚህ እንዲህ ለማስገባት በጣም ያግዛቸዋል። የዳታ ቫሊዴሽን በጣም ብዙ ጥቅሞች አሉት። አንደኛው ጥቅሙ ይሄኛው ነው ማለት ነው። እንደዚህ ያደረግን በቀላሉ እንድትሰራ ያደርገናል። ይሄውን በአማርኛም በእንግሊዝኛም ሊሆን ይችላል የምትሰሩት። ለምሳሌ ላጥፋውና ደግሞ በአማርኛ ላሳያችሁ። ድሮፕ ዳውን ሊስቱን ላጥፋው። እዚህ ጋር ልምጣ። ከዛ ክሊር ልበለው ከሁሉም ላይ እንዲጠፋ ስለምፈልግ ማለት ነው። ኦኬ ላለው ይጠፋል። ምንም ዳታ ቫሊዴሽን የለም። ይሄኛውን ግን ስላልመረጥኩት ወይም ወርታች እንደዚህ ማድረግ እንችላለን። አሁን ከሁሉም ላይ ጠፍቷል ማለት ነው። እናስገባ እንደ አዲስ። አሁን እዚህ ጋር ነው የምናስገባው ዳታ ቫሊዴሽን። ይሄኛው ሊስት ነው። ወንድና ሴት እንዴት ነው የፈለኩት። ስለዚህ በአማርኛ ወንድ ብዬ ጽፋለሁ። ለምሳሌ ወንድ ኮማ ሴት ብያለሁ። ኦኬ ልበለው ይገባል። አሁን እዚህ ጋር እንደዚህ መጣሁኝ። ወንድና ሴት አለ። እንደዚህ ያደረጋችሁ ልትጠቀሙ ትችላላችሁ። ሁሉም ላይ እንዲሰራልን ግን ምን ማድረግ እንችላለን? ይሄን እንጎትተው ወደታች እንደዚህ። ስለዚህ አሁን ወንድ ነው። እዚህ ጋር ደግሞ እዚህ ጋርም ወንድ፣ ከዛ ሴት ከሆነች ደግሞ እዚህ ጋር ሴት እያላችሁ ማስገባት ይቻላል። ይሄ አንደኛው የዳታ ቫሊዴሽን ጥቅም ነው። ነገር ግን ደግሞ ለምሳሌ ረጃጅም እንትን ሊኖራችሁ ይችላል። እዚህ ጋር እንትኖች ሊኖሩ ይችላሉ፣ ዲፓርትመንቶች። ለምሳሌ እዚህ ጋር ሂውማን ሪሶርስ፣ ፋይናንስ፣ ሴልስ እያልኩ ዘርዝር ያለው እዚህ ጋር። ከዛ ለምሳሌ እነዚህ ሰራተኞች ቢሆኑና ዲፓርትመንት መምረጥ ቢኖርብን እያንዳንዱን መጻፍም አይጠበቅብንም። ለምሳሌ ይሄኛው ጾታ መሆኑ ይቀርና እንደዚህ ዲፓርትመንት ይሁን ምሳሌ ነው። ከዛ እዚህ ጋር ልምጣ። ይሄን ድሮፕ ዳውን ሊስት መጀመሪያ ላጥፋው። ስለዚህ ከሁሉም ላይ ይጥፋ እንምረጠውና ዳታ ቫሊዴሽን የስ ልበለው። ላጠፋው ስለመጣሁኝ ክሊር ኦኬ ላዋለው ጠፋ። ከዛ እንደ አዲስ እዚህ ጋር ክሊክ አደርጋለሁ ዳታ ቫሊዴሽን። በመቀጠል ኤኒ ቫልዩ ሳይሆን ሊስት ነው። ሊስትን እንነካለን። እዚህ ጋር አሁን እንዳልኳችሁ እንደዚህ አይነት ረጅም ነገር መጻፍ ጊዜ ስለሚወስድ ምን ማድረግ ይቻላል? ተጽፎ የተቀመጠ ካላችሁ ይሄን ቀስት ትነካላችሁ። ከዛ ምረጡልኝ ይላችኋል። ይሄን ትመርጣላችሁ ያስቀመጣችሁትን ነገር። በመቀጠል ቀስቱን ወርታችን የሚያመለክተው መልሳችሁ ትነኩትና እዚህ ጋር እነዚህን ነው ማስገባለህ እያለኝ ነው። ስለተስማማው ኦኬ እለዋለሁ። አሁን ገባ ማለት ነው። እዚህ ጋር ተመልከቱት። ይሄን ብንነካው ሁሉም አሉ። ለምሳሌ አሊ ሽኩር ፋይናንስ ከሆነ ፋይናንስ። ዳዊት ጋር እንምጣ። መጀመሪያ ግን ይሄንን ወርታችን እናወርደው። ጎተት አድርገን ወይም ደብል ክሊክ ማድረግ ይቻላል። እንደዚህ ጎተት ነገር ማድረግ ትችላላችሁ። ፋይናንስ እዚህ ጋር እንምጣ። ሂውማን ሪሶርስ ከሆነ ሂውማን ሪሶርስ፣ ማርኬቲንግ ቦታ ከጠበበባችሁ ከላይ ሁለት መንካት ይቻላል። ደብል ክሊክ ማድረግ ወይም እንደዚህ ያደርጋችሁ ማስተካከል ትችላላችሁ ማለት ነው። እዚህ ጋር እንምጣና ማርኬቲንግ ከሆነ ወይም ደግሞ ኦፕሬሽን ላይ ካለ እንደዚህ ማድረግ እንችላለን ማለት ነው። ከዛ ይሄኛውን ሃይድ ማድረግ ትችላላችሁ ካልፈልጋችሁት እንዲታይ። ሃይድ እዚህ ጋር ይሄን ብትነኩት ይደበቃል። ይሄኛው ግን ባለበት ይቀጥልላችኋል። ሌላው የዳታ ቫሊዴሽን ጥቅም ደግሞ ምንድነው? ለምሳሌ እዚህ ጋር ኤጃቸውን ወይም እድሜያቸውን እናስገባ። እድሜያቸው ግን ከ18 ዓመት በላይ መሆን አለበት የሁሉም ማለት ነው። ስለዚህ ለምሳሌ እዚህ ጋር እድሜውን 5 ዓመት ወይም 3 ዓመት ብለውም ይቀበላል። 13 ዓመት ወይም 15 ብለውም ይቀበላል። እንዳይቀበል እናድርገው። ክሊክ። ከዛ አሁንም ዳታ ቫሊዴሽን ኤኒ ቫልዩ ሳይሆን አሁንም ምንድነው እድሜ ደግሞ ሆል ነምበር ነው፣ ሙሉ ቁጥር ነው። ስለዚህ ሆል ነምበር የሚለውን እንመርጣለን። ከዛ በኋላ እዚህ ጋር ቢትዊን ከሆነ በሁለቱ መካከል ነው ትነኩትና ኖት ቢትዊን ኢኳል ቱ ከሆነ የግድ 18 መሆን አለበት። ግሬተር ዛን ካረጋችሁት ደግሞ እናንተ ከፈለጋችሁት ቁጥር በላይ ማለት ነው። ስለዚህ ግሬተር ዛን ማለት ሚኒመሙ 18 ነው። ግሬተር ዛን ብየዋለሁ፣ ሚኒመም 18 ማለት ነው። ስለዚህ ከ18 በላይ እዚህ ጋር እንምጣና ኦኬ ልበለው። አሁን 18ንም አይቀበልም ማለት ነው። ኦኬ አልኩት። ሁሉም ላይ እንዲሰራ ወርታች ጎተት እናድርገው። እዚህ ጋር ለምሳሌ የአሊ ሽኩር እድሜ 17 ላይ ያስገባ ቢሞክር ኢንተርቪው አይቀበለውም። እንደምታዩት እናስተካክልለትና 18 ቢል ኢንተርቪውም አይቀበለውም። እዚህ ጋር ደግሞ 34 ቢልና ኢንተርቪው ይቀበለዋል። ሌሎቹንም እንደዚሁ በተመሳሳይ ማለት ነው። 18 በታች ከሆነ ግን አይቀበልም እንደምታዩት። ተመሳሳይ ግን 18ንም ደግሞ እንዲቀበል ከፈለግን ክሊክ ዳታ ቫሊዴሽን እንንካው። ይሄኛው ግሬተር ዛን መሆኑ ይቀርና ቢትዊን እንበለው መካከል። ስለዚህ ለምሳሌ ከ18 እንዲጀምር ከፈለኩኝ ሚኒመም 18 ማድረግ ይቻላል። ማክሲመም 60 ብየዋለሁ። ኦኬ ልበለው። ከዛ እዚህ ጋር አሁን 67 እንደምታዩት አይቀበልም። ምክንያቱም ማክሲመሙ 60 ነው መሆን ያለበት። 60ን ግን ይቀበላል። 18ንም ይቀበላል። ከ18 በታች ግን አይቀበልም። ለምሳሌ 7 ዓመት ቢሆን አይቀበልም። ስለዚህ ቢትዊን ካደረጋችሁት እናንተ በፈለጋችሁት ቁጥር መካከል ያለውን አይቀበልም ማለት ነው።
ዳታ ቫሊዴሽን ጋር እንሂድና ሆነ ይሄኛው መቀየር ብቻ ነው ከእናንተ የሚጠበቀው። ግሬተር ዛን ካረጋችሁት ደግሞ ከዚህ በላይ፣ ሌስ ዛን ካረጋችሁት ከዚህ በታች፣ ግሬተር ዛን ኦር ኢኳል ቱ ብትሉት ደግሞ ቁጥሩንም ያካትታል። ለምሳሌ ሚኒመም 18 ካላችሁትና ግሬተር ዛን ኦር ኢኳል ቱ አላችሁት ማለት 18ንም ያካትልኝ አላችሁት ማለት ነው። ከዛ በኋላ ይቀበላችኋል። ሰዎች ደግሞ ከዛ በላይ ሲሞክሩ ኤረር ሜሴጅ እንዲሰጣቸው ከፈለጋችሁ ሜሴጅ ማስቀመጥ ይቻላል። ለምሳሌ እዚህ ጋር ተመልከቱት፣ ጻፍኩኝ። እዚህ ጋር ከ18 በላይ ብያለሁ። ኢንፑት ሜሴጅ ምን ይበላቸው? እዚህ ጋር ሜሴጅ እንትን እያለ ነው ማለት ነው። ለምሳሌ ኬኬኬ የሚል ነገር እንትን አለ። ልክ ቆም ሲሉ ኬኬኬ የሚለው ይደርሳችኋል። ወይም ከ18 ዓመት በላይ ነው መሆን ያለበት ብላችሁ መጻፍም ትችላላችሁ። ሜሴጅ ደግሞ ውስጥ ላይ ማስቀመጥ ይቻላል። ሜሴጃችን ለምሳሌ እንደዚህ ቢሆን ከዛ ኦኬ እንበለው። አሁን ተመልከቱት፣ ገና መተው ቆም ሲሉ ኬኬ ይላቸዋል ማለት ነው። እንዳልኳችሁ ግን እናንተ እዚህ ውስጥ የሚሞላው ከዚህ በላይ ነው ብላችሁ ኖት መጻፍ ይቻላል። ይሄ ርዕስ ነው። ውስጥ ላይ ደግሞ ሜሴጁ ይቀመጣል ማለት ነው። በተመሳሳይ ግን ለመጻፍ ይሞክር አንድ ሰው ለምሳሌ 1 ዓመት ብሎ ማይክሮሶፍት ኤክሴል ብሎ እዚህ ጋር ኢረር እያስቀመጠ ነው። ይሄንንም ማይክሮሶፍት ኤክሴል የሚለው እንደዚሁም እዚህ ጋር የሚጻፈውን በራሳችሁ ማድረግ ትችላላችሁ። እሱን ለማድረግም ምንድነው የምታደርጉት? ዳታ ቫሊዴሽን ጋር እንምጣ። ከዛ ኢረር አለርት ይላል። ሰው ሲሞክር ምን ይበለው ነው። ለምሳሌ እዚህ ጋር በአማርኛም በእንግሊዝኛም መጻፍ ይቻላል ማለት ነው። ስለዚህ እዚህ ጋር ለምሳሌ ኖ ብዬ ልጻፈው። ርዕሱ ኖ ነው የሚለው ማለት ነው ሲሞክሩ። እዚህ ጋር ደግሞ ለምሳሌ ግሬተር ዛን 8 ያልኩት ወይም ከ18 እና ከዛ በላይ ነው። ኦኬ ልበለው። አሁን አንድ ሰው ገና ሲቆም ሜሴጅ ደርሰዋል። ሜሴጁንም ግን አልቀበል ብሎ ደግሞ ከጻፈ ኢረር ያበራበትና ኢረሩ ኖ ይለዋል። ምክንያቱም ግሬተር ዛን 18 ብለን ጽፈንለታል። ይሄን ይረዳል። ይሄን አንብቦ መስራት ይችላል ማለት ነው። ሌላው ደግሞ ከቀን ጋር በተያያዘ ነው። ለምሳሌ ዴት አለ። እዚህ ጋር ተማሪዎቹ ለምሳሌ የሚያስገቡት ነገር ካለ ወይም ሰራተኞቹ ቀን ታስቀምጣላችሁ ከዚህ በላይ እንዳትቀበል ብላችሁት ማለት ነው። ስለዚህ እዚህ ጋር ክሊክ አደረኩ። ለምሳሌ ዳታ ቫሊዴሽን ወይም ዳታ ቱልስ ጋር እንመጣለን። ኢኒ ቫልዩ ሳይሆን አሁን ደግሞ ቀን ነው። ዴት ታይም አለ። በጣም ብዙ ነገር አለላችሁ። ለምሳሌ ዴትን ላሳያችሁ። ዴት አሁን ቢትዊን ይላል። ነገር ግን እዚህ ጋር ኖት ቢትዊን ኢኳል ቱ ማለት ትችላላችሁ ማለት ነው። ወይም ደግሞ እዚህ ጋር ቢትዊን ልበለው የመጨረሻ ቀን። አሁን ለምሳሌ ሰዎች ማስገባት የሚችሉት ፕሮጀክትም ሊሆን ይችላል 6 17 ይሁን 20 25 ከዛሬ ጀምሮ ማለት ነው። እስከ መቼ? እስከ ዛሬ ወር ሊሆን ይችላል። ስለዚህ የዛሬ ወር ላድርግላቸው። ለምሳሌ 7 17 20 25 ድረስ ይቻላል። ኦኬ ልበል። ከዛ እዚህ ጋር ቀን እናስገባ። ለምሳሌ አሁን 8 17 20 25 ኢንተር። እንደምታዩት አይቀበልም። ምክንያቱም እኛ እስከ 7 ነው የፈቀድነው ማለት ነው። እንመለስና ደግሞ 6 ላድርገው። ለምሳሌ 6 አንድ ሰው ለምሳሌ አሳይመንቱን ነገ ቢያመጣ 18 ከዛ 20 25 ኢንተር እንቀበለዋለን ወይም ይሰራል ማለት ነው። እዚህ ጋር ግን ደግሞ እንዳልኳችሁ አርፍዶ ለምሳሌ ደግሞ የዛሬ ወር አልፎ እንደዚህ ቢያመጣ 7 ላይ ቢያመጣው ኢንተር ብለን አይቀበለውም። በተመሳሳይ ደግሞ ይሄኛውን 26 ላድርገው። ይሄኛው በጣም የራቀ ነው። ይሄንን አይቀበልም ማለት ነው። ስለዚህ ቀናችሁንም እንዲቀበል እንዳይቀበል ማድረግ ይቻላል። እድሜ እና እንደዚህ ሊስት የሚደረጉ ነገሮችንም ማድረግ ትችላላችሁ። ዳታ ቫሊዴሽን ከዚህም በላይ ሰፋ ያሉ ጥቅሞች አሉት። ሌሎቹ እናንተ መመልከት ትችላላችሁ ማለት ነው። ቪዲዮ እንዳይረዝምባችሁ ለዛሬው ክፍል ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና ቀጣዩን ክፍል እንሰራላችሁ ከፈለጋችሁ የቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።